ሰላም ጤና ይስጥልን የመልሕቅ ሚዲያ ቤተሰቦች እነሆ ዕለታዊ አዳዲስ ዘገባዎችን የምናስደምጥበት ሰዓት ላይ እንገኛለን። በቅድሚያም ወደ ዋና ዋና ዜናዎች እናመራለን። የአማራ ብሔራዊ ኃይል በጎጃም ራስ ቢትወደድ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ ለውራት ሲያሰለጥናቸው የቆዩትን ልዩ ኮማንዶዎችን አስመረቀ። እናት ፓርቲ የካህኑና ምዕመናን ግድያ ጋር ተያይዞ የዘር ተኮር ጭፍጨፋ ፕሮጀክት ነው በማለት በወቅታዊ ጉዳይ ለመግለጫ ሰጠም። ከውጭ በሱዳን ዋና ከተማ ከ100 በላይ አዳዲስ የጅምላ መቃብሮች መገኘታቸው ተሰምቷል። እነዚህና ሌሎች ልዩ ዘገባዎችን አካተናል። የተወደዳቸው የመልሕቅ ሚዲያ ቤተሰቦች በየቀኑ ትኩስ ዘገባዎች እንዲደርሳቸው ላይክ፣ ሼር፣ ሳብስክራይብ አድርጉ። አሁን ወደ ዝርዝር ዜናዎች እናመራለን። በምዕራብ ጎንደር ቋራ ግንባር አባይ ዳርን ለመቆጣጠር ለወረራ የመጣው ያገዛዙ መንጋ ታጣቂ የአፋባ ጎንደር ቀጠና መይሳው ካሳ ኮር አድዋ ክፍለ ጦር ሁለተኛ ብርጌድ በአርበኛ ማንዴላና አርበኛ ዮሐንስ ባለድል እየተመራ 10 ሰዓታት የወሰደ መደበኛ የፊት ለፊት ውጊያ በማድረግ የብርሃኑን ጁላ ጦር ሙትና ቁስለኛ በማድረግ አፈግፍጎ እንዲመለስ አድርጎታል። ሸሽቶ ከቀጠናው ለመሰወር ሲሞክር ተከታትሎ ጥቃት በማድረስም በአባይ ዳርና ቀዝቀዝ መካከል ለሶስተኛ ቀን ፊልማው ተጠናክሮም ቀጥሏል። አንድ የጠላት ከባድ መሳሪያ አስተኳሽ መረጃ አቀባይ ኦፒ ተማርኳል። ቁጥሩ በውል ያልተረጋገጠ ጠላትም እየረገፈ ነው። በማዕከላዊ አርማጭሆ ወረዳም አሸሚት በተሰኘው ልዩ ቦታ አካባቢ በእንቅስቃሴ ላይ የነበረን ጠላት ደፈጣ በመጣል አደጋ ማድረስ የቻለው ደግሞ የደጃዝማች አራተኛ ኮር የጎቤ ክፍለ ጦር የክርስቲያን ታደለ ብርጌድ ነው። በደፈጣ ጥቃቱም 10 ጠላት እየተደመሰሰ ሲሆን 5ም ቁስለኛም ሆኗል። ወደ ሌላ ዜናችን ስናመራ አማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ ልዩ ኮማንዶዎችን አስመርቋል። አማራ ፋኖ ብሔራዊ ኃይል በጎጃም ራስ ቢትወደድ አቲከም ክፍለ ጦር አረንዛው ዳሞት ብርጌድ አመራሮችን እንዲሁም የጃቢ ጠና ወረዳ ጊዜያዊ አስተዳደር የሀገር ሽማግሌዎችና ካህናት አባቶች በተገኙበት ሁኔታም ተመርቋል። በዕለቱም መልእክት ያስተላለፉት የአረንዛው ዳሞት ብርጌድ አዛዥ አርበኛ ቻላቸው ዘመን ለወራት በብርድ በተራራና በጫካ ወጣችሁ ወርዳ የሰለጠናችሁት በመከራ ውስጥም የሚገኝ ህዝባችንን ከገባበት የህልውና አደጋ ለመወጣት ራሳችሁን መስዋዕትነት በማድረግና ከፍላጎታችሁ ራሳችሁን በመግዛትም ቅን ንጹህ መሪ እንድትሆኑ ነው በማለትም መልእክታቸውን አስተላልፈዋል። እንዲሁም በመቀጠል መልእክታቸውን ያስተላለፉት የአረንዛው ዳሞት ብርጌድ ጽሕፈት ቤት ኃላፊ አርበኛ ድልነሳ መኮንን መሞቱን ማመን ያቃተው ብልጭልጭ መንግስት ነኝ ባዩ ግን ዛሬም ድረስ በአራቱ ማዕዘናት ያሉ ዛሬም ድረስም ኢትዮጵያን ወጣቶች በግል እያፈነ በማያውቁትና ባላመኑበት በማያገኟቸው ምክንያት ለሞት እየገመዷቸው መሆኑን የአደባባይ ሚስጥር ነው ብለዋል። በሌላ ዜናችን ስናመራ የካህኑና ምዕመናኑ ግድያ የዘር ተኮር ጭፍጨፋ ፕሮጀክት አካል ነው ሲል በወቅታዊ ጉዳይ ላይ እናት ፓርቲ መግለጫም ሰጥቷል። በኦሮሚያ ክልል አርሲ ዞን ጅዱ ወረዳ የአንጎዶቼ ቅዱስ በዓል ወልድ ቤተክርስቲያን አስተዳዳሪ መምህር ተስፋ አለሙ የአጥቢያው አባትና ሀገር ሽማግሌ አቶ ክፍል ገብረ ክርስቶስ እና አቶ በጋሻው ስዩም በነዋሪነታቸው አጠራር ሸኔ በሚባል ኃይል ግንቦት 27 ቀን 2017 ዓ.ም አመሻሽ 12 ሰዓት ላይ አስፓልት መንገድ ላይ አውጥተው ገድለዋቸዋል። 2 ሰዎች በጥይት ተመተው በሕክምና ላይ ሲሆኑ ሌሎች 5 ሰዎች ደግሞ ታፍነው እስካሁኑ የደረሱበት አልታወቀም። በአካባቢው ተደጋጋሚ ሃይማኖትና ማንነት ማዕከል ያደረጉ ጭፍጨፋ እንደሚደርስም ይታወቃል። በፓርቲያችን እምነት በአካባቢ የሚፈጸሙ ጭፍጨፋ ሃይማኖትና ማንነት ማዕከል ያደረጉ የተቀናጀ ዘር ማንሰሳት ወይም ጭፍጨፋ ነው። ይሄም ቢዘገይ እንጂ አንድ ቀን ዓለም አቀፍ የሕግ ተጠያቂነት ጭምር ማስከተሉም አይቀርም። የተወደዳችሁ ውድ ቤተሰቦች ወደ ሌላ ዜናችን ስናመራ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አቤት ሁነቶችን እንመለከታለን። በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና በቀኝ ጌታ ዮፍታይ ንጉሴ 6ኛ ክፍለ ጦር የማቻካሉ በላይ ዘለቀ ብርጌድ በጠላት ላይ የተሳካ የደፈጣ ኦፕሬሽንም ሰርቷል። አሸባሪው የብልጽግና ሰራዊት ከደብረ ማርቆስ ከተማ ተነስቶ ወደ ደብረ ኤልያስ ሬሽን አቀብሎ ሲመለስ ጀግኖቹ የማቻከል በላይ ዘለቀ ብርጌድ ተወርዋሪ ፋኖች ጀደብ ወንዝ ላይ ደፈጣ በመጣል ጠላትን እንደ ቅጠል አርግፈውታል። በተደረገው ውጊያም የመከላከያ አመራሩን ጨምሮ 8 የጠላት ኃይል እርምጃዎቹ የተደመሰሰ ሲሆን ለጊዜው ቁጥሩ ያልታወቀ የጠላት ኃይል ቁስለኛ መሆኑን ችሏል። በዚህም የተበሳጨው ወራሪ ኃይሉ እንደ ልማዱ አንድ መምህር ባሰቃቂ ሁኔታ የረሸነ ሲሆን 3 የአርሶ አደር ከብቶችን በመግደል ገበሬዎቹንም ጠማድም እንዲፈቱም አድርጓል። በሌላ ዜናችን ስናመራም በሱዳን ዋና ከተማ ከ100 በላይ አዳዲስ የጅምላ መቃብር መገኘታቸውን ተሰምቷል። በሱዳን ዋና ከተማ ካርቱም ቢያንስ 117 አዳዲስ የጅምላ መቃብሮች መገኘታቸው አንድ የሱዳን መንግስት ባለስልጣን የገለጹ ሲሆን በሀገሪቱ
ለ14 ወራትን በዘለቀው ግጭትም በሺዎች የሚቆጠሩ ሰዎች ለሞት መዳረጋቸውም ተነግሯል። በሱዳን ጦርና በፈጣን ድጋፍ ሰጪ ኃይሉ አርኤስኤፍ መካከል የተካሄደው ጦርነት ተከትሎም የሞቱ ሰዎች ማስከሬኖችን በቤትና መንገድ ጨምሮ የተለያዩ ጊዜያዊ ቦታዎች ላይ እንዲቀበሩ ምክንያት ሆኗል ሲል የካርቱም ግዛት መንግስት ምንጭም ለሮይተርስ ተናግሯል። ከሚያዝያ 2023 ጀምሮ የተካሄደው ጦርነት የመዲናዋን 3 ከተሞችም አብዱራህማንና ባህሬን ለውድመት የዳረገ ብሎም ከባድ ሰብአዊ ቀውስ የሚያስከትለም ሆኗል። በግጭቱ ምክንያት የሞቱ ሰዎችም ቁጥር በግምት ከ20 እስከ 130 ሺህ ድረስም ይበልጣል። የተወደዳችሁ የመልሕቅ ሚዲያ ቤተሰቦች ለዛሬ ያዝናቸው አዳዲስ መረጃዎች እነዚህን መስሉ ነበር። በቀጣዩ አዳዲስ ዘገባዎቹ ይዘን እስክንመጣ ላይክ፣ ሼር፣ ሳብስክራይብ አድርገው እናመሰግናለን።